የፊልሙ ዋና ገጸ ባህሪ የሃንሆ ግሩፕ ወራሽ የሆነው ቁንጮ ወሮበላ ፓንሱ ነው። በፊልሙ መጀመሪያ ላይ የእሱን የተንደላቀቀ ያኗኗር ዘይቤና ከባለቤቱ ሴኦን ጋር ያላቸውን ፍቅር አልባ ትዳር እንመለከታለን። ፓንሱ ሴኦንን ያገባት አባቷ ሚስተር ሃን የሃንሆ ግሩፕ ፕሬዝዳንትና ተደማጭነት ያላቸው ሰው ስለሆኑ ብቻ ነው። ሴኦን ሀብታምና የተንቆጠቆጠ ህይወት የምትመራ በህይወቷ አንድም ቀን ሰርታ የማታውቅ ብትሆንም አሁንም የባሏንና የአባቷን ገንዘብ እንደ መብት ትፈልጋለች። አባቷ የፈለገችውን የጥበብ ጋለሪ ሊገዙላት ፈቃደኛ ለመሆናቸውን በማንሳት ለባሏ ታማርራለች። ፓንሱ ግን የእሷን የማይረባ ጥያቄ ችላ ብሎ የዕለት ተዕለት ስራውን ይቀጥላል። በቢሮ ውስጥ እያለ ለፓንሱ ቀጣይ ፕሮጀክት ሲባል መፍረስ ያለበትን ሱቅ አልለቅም ስላለው አንድ አናጺ መረጃ ይደርሰዋል። ስራውን ለማስፈጸም ቀኝ እጁ የሆነውን ሚስተር ባንግን ጠርቶ አናጺውን በማንኛውም መንገድ ከሱቁ እንዲያስወጣ ያዘዋል። በዚህ መሃል አናጺው ጆንግ ወሮበሎቹ እሱን ለማስወጣት ጉልበት እንደሚጠቀሙ ስላወቀ በጭንቀት ላይ ነው። ሚስተር ባንግ ወደ ሱቁ መጥቶ ወረቀቶቹን ካልፈረመ እጁን እንደሚቆርጠው ሲዝትበት ፍርሃቱ እውን ይሆናል። ምስኪኑ ሰው ሌላ አማራጭ ሲያጣ ሱቁን ለቆ ለመውጣት ይስማማል። በማግስቱ ፓንሱ በወጣትነቱ ይወደው ወደ ነበረ አንድ የራመን ሬስቶራንት ለመሄድ ይወስናል። እዚያም ዶንግ የተባለ የሁለተኛ ደረጃ ተማሪ ራመን እየተመገበ ያገኘዋል። ዶንግ ሂሳብ ለመክፈል ሲሞክር ቦርሳውን መርሳቱን ይረዳል። የምግብ ቤቱ ባለቤትም ፓንሱ በደግነቱ እንደሚከፍልለት ትናገራለች። ፓንሱ በሴቲቱ ድፍረት ቢናደድም ልጁ 4 ሳህን ራመን ቢበላም ሂሳቡን ይከፍልለታል። የምግብ ቤቱ ባለቤትም ለደግነቱ ልዩ ስጦታ እንደምትሰጠው ቃል ትገባለች። ከጥቂት ቆይታ በኋላ ዶንግ በሁለተኛ ፎቅ ህንፃ ጠርዝ ላይ ቆሞ በምሰሶ ላይ የተንጠለጠለን ጫማ ለማውረድ ሲሞክር እናያለን። ጫማውን ለመድረስ ሲጣጣር ሚዛኑን ስቶ ከስር ቆሞ በነበረው ፓንሱ ላይ ይወድቃል። ፓንሱ አይኑን ሲገልጥ ራሱን በሆስፒታል አልጋ ላይ ያገኘዋል። አንዲት ወጣት ነርስ ተማሪ እያለችው በትህትና ታናግረዋለች። ግራ የተጋባው ፓንሱ ወደ ውጪ ሲወጣ የራሱን አካል በሌላ የሆስፒታል አልጋ ላይ ተኝቶ ሲያየው በድንጋጤ ይዋጣል። ገና ምኑም ሳይገለጥለትም አናጺው ጆንግ ልጄ እያለ ይጠመጠምበታል። ፓንሱ በመስታወት ሲመለከት ቀደም ሲል ካገኘው አይናፋር ልጅ ጋር አካል እንደተቀያየሩ ይረዳል። የሚገርመው ደግሞ ትላንት ሊገድለው የዛተበት አናጺ የዶንግ አባት ሆኖ መገኘቱ ነው። ፓንሱ ከባህሪው ውጪ ሲሆንና አባቱን ማወቅ ሲሳነው ዶክተሩ ሪትሮግሬድ አምኒዥያ የተባለ የመርሳት በሽታ እንደያዘው ይናገራል። ፓንሱ የምግብ ቤቱ ባለቤት ያለችውን ያስታውስና እሷን ፍለጋ ይሮጣል። ሆኖም ሱቁ ተዘግቶ ይደርሳል። በዚህ መሃል ተቀናቃኙ ያንግ ፓንሱ ራሱን ስቶ ኮማ ውስጥ መሆኑን ይሰማል። በዚህም በጣም ተደስቶ ፓንሱን ለመግደል አጋጣሚውን ለመጠቀም ይወስናል። በዚያው ምሽት ፓንሱ ወደ ቤቱ ሲመለስ ባለቤቱ ሌባ መስሏት ጥበቃዎችን ጠርታ እንዲያባረሩት ታደርጋለች። ፖሊስ ጣቢያ ተወስዶም በሰው ቤት ጥሰት ይከሰሳል። ምስኪኑ አባቱ በልጁ ባህሪ በጣም ይጨነቃል። እንደ ዕድል ሆኖ ግን ፓንሱ ዕድሜው አነስተኛ በመሆኑ በሰላም ይለቀቃል። በቀጣዩ ትዕይንት ፓንሱ ኮማ ውስጥ ያለውን አካሉን ለመቀስቀስ ይሞክራል። አካሉን ለማግኘት በመጓጓትም በዶንግ አካል ሆኖ በራሱ ላይ ይዘላል። በዚህ ጊዜ ታማኝ አገልጋዩ ሚስተር ባንግ ወደ ክፍሉ ገብቶ ያስቆመዋል። ፓንሱ በልጁ አካል ውስጥ ታስሮ እንዳለ ለማስረዳት ቢሞክርም ባንግ ግን ልጁ እያሾፈበት እንደሆነ በማሰብ ከክፍሉ ያባርረዋል። በራሱ ሰራተኞች ከተዋረደ በኋላ ፓንሱ
ከአባቱ ጋር ወደ እነዶንግ ቤት ይመለሳል። ቤቱ ለሱ በጣም ትንሽ ቢሆንም ከዚህ የባሱ 100 ችግሮች ይጠብቁታል። አባቱ ጆንግ ልጁ እንዲያገግም ብዙ አይነት ምግቦችን ያቀርብለታል። መጀመሪያ ላይ ፓንሱ አልበላም ቢልም ከጥቂት ቆይታ በኋላ ሳህኖቹ ሁሉ ባዶ ይሆናሉ። ምንም እንኳን አእምሮ የራሱ ቢሆንም የዶንግ አካል የምግብ ፍላጎቱን እየተቆጣጠረው እንደሆነ ይረዳል። አባቱ ጆንግ ልጁ ሕንፃው ጠርዝ ላይ የወጣው በጉልበተኞች ተገፍቶ እንደሆነ ያምናል። በማግስቱም ከርዕሰ መምህሩ ጋር ይገናኛል። ርዕሰ መምህሩ ግን በትምህርት ቤት ውስጥ ምንም አይነት ትንኮሳ እንደሌለ ይዋሻል። ፓንሱም ውሸቱን በመረዳቱ ለአደጋው ትክክለኛው መንስኤ ምን እንደሆነ ለማወቅ ይወስናል። ፓንሱ ክፍል እንደገባ ያሾፉበታል፣ ይሰድቡታል። በዚህም ዶንግ ሁልጊዜ የሚበደል አይናፋር ልጅ እንደነበር ይገነዘባል። በምሳ እረፍት ወቅት ሂዩን የተባለች ልጅ በታዋቂ ተማሪዎች ስትበደል ያያል። ምግቧ ላይ መጠጥ ቀላቅለው እንዲያውም ሳህኑን በላይዋ ላይ ይደፉባታል። ፓንሱ ይህንን ሲቃወም የጉልበተኞቹ መሪ ታኢ ይመልስለታል። ፓንሱ ሊጣላ ሲል መምህራን ስለመጡ ታኢ ወደ ኋላ ይላል። ከትምህርት በኋላ ጉልበተኞቹ ፓንሱን ሊያስፈራሩት ቢሞክሩም እሱ ግን ያለምንም ልፋት በጥፊ እያጮለ አባሯቸው ይሄዳል። በኋላ ላይ ጉልበተኞቹ ሌላ ልጅ መጸዳጃ ቤት ውስጥ ሲያሰቃዩ ፓንሱ ደርሶ ልጁን ያድነዋል። የታኢንም ስልክ ቀምቶ ይወስድበታል። ጉልበተኞቹ በጣም ስለፈሩም የፈለገውን እንዲያደርግ ይተውታል። በስልኩ ውስጥም ያደጋውን ቀን ቪዲዮ ያገኘዋል። ታኢና ጓደኞቹ ዶንግ ሕንፃው ጠርዝ ላይ እንዲወጣ አስገድደውት እንደነበርና ለመውደቁም ተጠያቂ እነሱ እንደሆኑ ይረዳል። በማግስቱ ታኢ ስልኩን ለፓንሱ ስለሰጠ በመሪው ሲደበደብ ፓንሱ ደርሶ በቪዲዮ በማስፈራራት ከእንግዲህ ማንንም እንዳይነኩ ያስገድዳቸዋል። በሌላ በኩል የፓንሱ ሚስት ሴኦን ባሏ ኮማ ውስጥ መሆኑን ተጠቅማ ከወጣት ወንዶች ጋር መዝናናት ትጀምራለች። ተቀናቃኙ ያንግም ይህንን በማወቁ እሷን በማስፈራራት አብራው እንድትሰራ ያደርጋታል። አንድ ላይ ሆነውም የፓንሱን ውድቀት ያሴራሉ። በዚያው ምሽት ፓንሱ ወደ ሆስፒታል ሄዶ ሚስተር ባንግን ያገኘዋል። ስለሆነው ሁሉ በመንገርም ማንነቱን ያስረዳዋል። በማግስቱ ሂዩን ከአሻንጉሊቷ ጋር ስትሄድ ከፓንሱ ጋር ትጋጫለች። አሻንጉሊቱን ለመመለስ ሲከተላትም እናቷን ሚሱንን ያገኛታል። ፓንሱ በድንጋጤ ይዋጣል። ምክንያቱም ሚሱን አሁን ያለችውን ሚስቱን ለማግባት ሲል የተዋት የመጀመሪያ ፍቅሩ ነበረች። በሚሱ ስም ሲጠራት እሷም ትገረማለች። ፓንሱ ጥሏት ከሸሸ በኋላ ወጣት እያሉ ያሳለፉትን ጊዜ ያስታውሳል። በሚቀጥለው ጊዜ ሂዩንን ሲያገኛት የዲኤንኤ ምርመራ ለማድረግ ጸጉሯን ይወስዳል። ውጤቱም ሂዩን የራሱ ልጅ መሆኗን ያረጋግጣል። ከዛም ወደ ሚሱን ሄዶ ስለ ሕይወቷ ይጠይቃታል። እሷም የልጁ አባት መጥፎ ሰው ስለነበር ልጇን ብቻዋን እንዳሳደገች ትነግረዋለች። ፓንሱም እሱ ባለመኖሩ ለደረሰባቸው ስቃይ ራሱን ይወቅሳል። ይህ በእንዲህ እንዳለ ሴኦን ፓንሱ የኩባንያውን ገንዘብ ለግል ጥቅሙ እንደዋለ የሚገልጽ የሐሰት ሪፖርት ለአባቷ ታቀርባለች። አባቷም አምነዋት ፓንሱን ከስልጣን ለማውረድ ያስባሉ። ፓንሱ ክብደት ለመቀነስና ራሷን ለመከላከል ከምትማረው ልጁ ጋር ለመቀራረብ ጂም መሄድ ይጀምራል። መጀመሪያ ላይ ልጁ ብትጠራጠረውም ሚስተር ባንግ አሰልጣኝ መስሎ በማሳመን አብረው እንዲሰለጥኑ ያደርጋል። አባትና ልጅ አብረው በመለማመድ መቀራረብ ይጀምራሉ። ፓንሱ ሰውነቱን አስተካክሎ ሲመጣም በትምህርት ቤት ውስጥ ያሉ ልጃገረዶች ሁሉ ይደነቃሉ። አንድ ቀን ሂዩን ጉልበተኞች ሲመጡባት ራሷን በሚገባ በመከላከል ትምህርት ትሰጣቸዋለች። በኋላ ላይ
ፓንሱ በሚሱን ሬስቶራንት እያለ ሚሱን ልገድሎ የምፈልገው የቀድሞ ፍቅረኛ ነበረኝ ስትል ውሃው ያንቀዋል። አንድ ባለጌ ደንበኛ ሚሱን ላይ እጁን ሲያሳርፍ ፓንሱ ደርሶ ይደበድበዋል። ሚሱን ለምን እንደዚህ ታደርጋለህ ብላ ስትጠይቀውም ፓንሱ እውነቱን ሁሉ ይነግራታል። መጀመሪያ ባታምነውም እሱ ብቻ የሚያውቃቸውን ጥያቄዎች ሲመልስላት ትደነግጣለች። ቢሆንም ግን ከብዙ ዓመታት በፊት እንደሄደው አሁንም ከህይወታቸው እንዲወጣ ትነግረዋለች። በትምህርት ቤት ታዋቂ የሆነው ሚንሆ ሂዩንን ለልደቱ ይጠራታል። ሂዩን በደስታ ብትሄድም የሚንሆ ዓላማ ግን እሷን ማዋረድ ነበር። ፓንሱ ይህንን ሲሰማ ወደ ግብዣው ቦታ ይሄዳል። ሚንሆ በሂዩን ላይ መጠጥ ሲያፈስባት ደርሶም ሁሉንም ይደበድባቸዋል። ሂዩንም ሚንሆ ላይ እርምጃ ትወስድበታለች። ከዛም በኋላ አባትና ልጅ አብረው ይወጣሉ። ሚስተር ባንግ ሚስቱ ከወራሽነት ልታስወጣው እንደሆነ ለፓንሱ ይነግረዋል። ፓንሱም ለአማቹ ደብዳቤ ይጽፋል። በዚህ መሃል ሂዩን ፓንሱን ፍቅረኛዋ እንዲሆን ትጠይቀዋለች። ፓንሱም በድንጋጤ አይሆንም ብሏት ይሸሻል። ሚሱንም ልጇ አባቷን ማፍቀሯን ስታውቅ ከእሱ እንድትርቅ ታስጠነቅቃታለች። በሌሊት ያንግ ፓንሱን ለመግደል ሆስፒታል ሲገባ ፓንሱ በድንገት ከኮማ ይነቃል። ዶንግ በባዕድ አካል ውስጥ መሆኑን አውቆም ወደ አባቱ ይሮጣል። አባቱ ሌባ መስሎት ሊመታው ሲልም ፓንሱ ደርሶ ያስረዳዋል። በመጨረሻም ፓንሱና ዶንግ ወደ ሚሱን ሬስቶራንት ሄደው ወደ ቀድሞ አካላቸው እንደተመለሱ ያስመስላሉ። በዚህ ጊዜ ያንግና ሰዎቹ ሊገድሏቸው ይመጣሉ። ፓንሱ ብቻቸውን እየተፋለማቸው ሲያቅቱትም ሚሱን የጋዝ ሲሊንደር ከፍታ ቦታውን እንደምታፈነዳው ስታስፈራራቸው ይሸሻሉ። ሚሱን የሁለቱን ውሸት ብትረዳም በመጨረሻ ፓንሱን ይቅር ብለው ይተቃቀፋሉ። የፓንሱ አማች ልጃቸው እንደዋሸች ደርሰውበት ከወራሽነት ያገሏታል። ፓንሱንም ያስጠሩታል። ፓንሱ መሄድ ስለማይችል ዶንግን በጆሮ ማይክሮቺፕ አድርጎ ይልከዋል። ንግግሩ በጥሩ ሁኔታ ቢቀጥልም ማይክሮቺፑ ይበላሻል። ዶንግ የራሱን ውሳኔ በመወሰንም ከስልጣን ይልቅ ቤተሰብ ይበልጣል በማለት ከኩባንያው እንደሚለቅ ይናገራል። አማቹም በውሳኔው ይደነቃሉ። ሁለቱ ደስተኛ ሆነው ሲወጡ የተናደደችው ሴኦን በመኪና ትገጫቸዋለች። ፓንሱ ክፉኛ ቆስሎ ሆስፒታል ይገባል። በሞት አፋፍ እያለ ያቺ የራመን ቤት ባለቤት መታ ስጦታው ተመችቷል በማለት ወደ ቀድሞ አካላቸው ትመልሳቸዋለች። ከ6 ወር በኋላም ዶንግ በትምህርት ቤቱ ተወዳጅ ሆኖ ከሂዩን ጋር ፍቅር ይጀምራል። ፓንሱ ደግሞ ወሮ በላነቱን ትቶ ለሚሱን ትልቅ ሬስቶራንት ከፍቶላት ሚስተር ባንግን ጨምሮ ሁሉም እዚያው አብረው በደስታ መስራት ይጀምራሉ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ እያደረጋችሁ ቆዩልኝ። እወዳችኋለሁ።